ተቃጥሎ አለቀ ማልክ ሆይ አውጣን ሁለተኛ ወደዚህ ያመጣንን ወንጀል አንደግመውም አንሰራም እኔም የጀሃነም ዘበኞች ሃይሃት ምንኛ ነው የምታወሩት ምንኛ ነው የምታስቡት ጊዜው እኮ ይሄ ነገር የሚስተናገድበት ጊዜ አይደለም የጸጸትና የመመለስ ሰዓቱ ድሮ አለፈ لا خروج لكم من دار الهوان ከውርደቷ ሀገር ከስቃይዋ ሀገር የመውጣት እድል ከእንግዲህ የላችሁም አሁን والله ከዚህ ስቃይ አላህ እንዲጠብቀን ጠዋትና ማታ መጠበቅና አላህን መጠየቅ ነበረብን ከሰላታችን በኋላ ሁሌ اللهم اني اعوذ بك من عذاب جهنم እንደምንል ነብይ ሰለላሁ ዐለይሂ ወሰለም አስተምረውናል ከሰላት በኋላም ሰላት ውስጥም ዱዓ ስራ ቦታም ትምህርት ቦታም የትም ሆነን ጀሃነምን መርሳት እንዳሌለብን ራሳችንን ልንገስጽ ይገባናል والله العظيم የመመለሻ ሁሉ የመርጊያ ሁሉ የከፋች መርጊያ ብትኖር ጀሃነም ናት እዛ ውስጥ ያሉ ሰዎች ሁሌ ይወቀሳሉ ሁሌ ይተቻሉ ሁሌ ያመናጭቋቸዋል መላእክቶች ለምን እዚህ መጣችሁ አቅላን ነበራችሁም ወይ قال الله تعالى وللذين كفروا بربهم عذاب جهنم وبئس المصير لنزيا لكدونا لا تنقطوا جهنم አለችላቸው በስቃይ የተሞላች ሆና መመለሻቸው ከፋ እዛ ውስጥም ሲወረወሩ እጅ ከፊንጭ ታስረው እዛ ውስጥ ጭንቀትን መከራን ያያሉ መከራውን አይቋረጥም ከመከራዎችም አንዱ ህሊናቸውን ከሚያሰቃያቸው አንዱ كلما ألقي فيها فوج سألهم خزنتها ألم يأتكم نذير የተወሰኑ ጭፍራዎች ወደ ጀሃነም በተነዱና ጀሃነም ውስጥ በገቡ ቁጥር የጀሃነም ዘበኞች ألم يأتكم نذير ከጀሃነም ያስጠነቅቃችሁ አስጠንቃቂ አልመጣም ነበር እንዴ ከጀሃነም የምትወጡበትን መንገድ የምትድኑበትን መንገድ የሚገልጽላችሁ ነብይ ዑለማ የሚያብራራ የሚመክር አልመጣላችሁም ነበር እንዴ ይባላሉ መጥቶልን ነበር قالوا بلى አሁን መጥቶልን ነበር ግን አቅላን ነበረንም እናስተነትንም ነበር ይላሉ ይሄም ደግሞ የራሳቸውን ጅልነት ሲያውቁ የባሰ ሌላ ስቃይና ውርደት ይሰማቸዋል فأما من طغى وآثر الحياة الدنيا فإن الجحيم هي المأوى يتأمم يا الدنيا اندستا كجنته ياسبلت أما يسو هيوت جهنم نات يسو متقيا جهنم نات اسكي أدمت قلبهن نكا هدرقو لا أخيراش تجنكي الله سبحانه وتعالى بباروتو محل سيفرد አንድን ባህሪያ ደግሞ ወደ ጀሃነም እንዲሄድ ከተወሰነበትና መሄድ ሲጀምር ወንጀሉን ካሳመነውና ካረጋገጠለት በኋላ አላህ ይጣራል ምን ብሎ መላእክቶች ሆይ ያዙት የኔንም ቅጣት አቅምሱት የኔ ቁጣ ዛሬ በጣም የበረታ ነው ለኔ ሐያ ያልነበረው ሰው በማለት አላህ ያዛል አላህም ቁርአን ላይ እንዲህ ይላል خذوه فغلوه ثم الجحيم صلوه ثم في سلسلة ذرعها 70 ذراعا فاسلكوه يا زوت أسروت بكاتنا جكفنج ከዛም ወደ ጀሃነም ከተቱት ይላል አላህ Subhanahu Wa Ta'ala ያ አላህ ትእዛዝ ነው መላእክቶች ደግሞ አላህ ያዘዛቸውን ከመታዘዝ ወደ ኋላ አይሉም በካቴና ውስጥም አስገቡት እሰሩትም አዋርዱትም ጎትቱትም ጀሃነም ውስጥ በፊቱ خذوه فاعتلوه إلى سواء الجحيم ثم صبوا فوق رأسه من عذاب الحميم يازوت وده جهنم قفتروت وده مهلم أسقبوت كذا يجهنم يقالوهان أسسوبت ይሄን ትእዛዝ አላህ ሲያስተላልፍ 70 መላእክቶች ይሽቀዳደማሉ እኔ ነኝ ምቀጣው እኔ ነኝ የአላህን ትእዛዝ መተገበረው ይሄን ሰው ጀሃነም ከተወለው ይሽቀዳደማሉ ወደ ጀሃነምም በፊቱ የጎተቱ ይወስዱታል ጀሃነም መሐልም ያስገቡታል ከእሳት ጀሃነም ጠባቂ መላእክቶች አንዱ
በመዶሻ ጭንቅላቱን አናቱን ይመታዋል። ይህኔም አንጎሉ እንዳልነበረ ይከፈታል። እዚህ የተከፈተው ጭንቅላቱ አናቱ አንጎሉ ላይ ጀሃነም ላይ የጋለ ውሃ እንዲፈስ ይደረጋል። አላህ ይጠብቀን። የፈሰሰውም ውሃ ወደ ውስጥ በመግባት የሆድ ዕቃው እንዳለ በጀሃነም እሳት እንዲቀቀል በጀሃነም በጋለ ውሃ እንዲንተከተክ ይደረጋል። የተረፈውም የውጫዊ አካል ሰውነቱ ላይ እንዲፈስ ይደረጋል። የሆድ ዕቃውም ከታች ይወጣል። ይህኔም ይባላል መላእክቶች ውርደቱ ላይ ውርደት እንዲጨምሩለት ذق إنك أنت العزيز الكريم በዚህ አሰቃቂ በሆነ ሁኔታ ላይ ያለ ቅመስ አንተ ትልቁ ሰው አንተ ጀብደኛ አንተ ኃይለኛው አዱንያ ጀሃነም ሲባል ታሾፍ አልነበረ አላህን ፍራ ሲባል ቀልድ ይመስልሃል ነበር እሳት ሲባል ሩቅ ይመስልሃል ነበር ትንቀባረርና ትኮራል ነበር እንካ ቅመስ አንተ ኩራተኛ እንካ ቅመስ አንተ ትልቅ ሰው اللهم أجرنا من النار ومن غضبك يا عزيز يا جبار ينم በዚህ መልኩ ስቃየን መከራውን ይቀምሳል ትልቅ የነበረና ከመስገድ ለአላህ ከማጎብደድ አሻፈረኝ ይል እንዳልነበረ ውርደትን ይቀምሳል በጀሃነም ገብቶ እኛ በእጃችን እንደምናበስለው ምግብ ጀሃነም ላይ ይንተከተካል والله ማንንም መውቀስ አይችልም ራሱን እንጂ ነብያት ተልከዋል ቁርአን መጥቷል ዑለማዎች መክረዋል ዱንያ ግን አታላዋለች ራሱ ግን ተንቀባሯል ለነፍስያውና ለሸይጣን ግን እጅ ሰጥቷል ምንም ማድረግ አይችልም መላእክቶች ከከፋው ወደ ከፋው ያንተከትኩታል እሳት ውስጥ አላህ አቅል ይስጠንና ከዚህ መዳን ምንችልበትን ጎዳና ምንጨብጥ አላህ ያድርገን ابن عباس من ይላል ቅመስ አንተ ትልቁ ሰው ማለት አይ ليس بعزيز ولا كريم አንተ የተከበርክም ትልቅም አይደለህም ምንህና አንተ ከመዳ ከመስተቃየት ምትድን አንተ አዱንያ ላይ በክብርህ በሀብትህ በደረጃህ በእውቀትህ ምታመልጥ መስልህ ነበር ምታመልጪ ምትድን ይመስልሽ ነበር አይደለም አላህ ዘንድ በቀልብ ተሰርቶ በተመጣ በመልካም ስራ እንጂ ማምለጥ አይቻልም ጀሃነም ውስጥ ምግብም የለህ መጠጥም የለህ የጀሃነም ሰዎች እጅና ምግል እንጂ መጠጥም የላቸውም በጀሃነም የጋለ የሰዎች ከዝሙተኞች ብልት ውስጥ የሚወጣ ግማታም የሆነ ጥንብ የሆነ ግም የሆነ መጠጥ እንጂ ኢማሙ አህመድ ረዲየላሁ ዐንሁ በዘገ ረሂመሁላህ በዘገቡት ሐዲስ ከአቡ ኡማማ ነብዩ ሰለላሁ ዐለይሂ ወሰለም ويسقى من ماء صديد ከእጅ የሆነ ውሃን ይጋታል እንዲጋት ይደረጋል ይላል አላህ ቁርአን ላይ ጀሃነም የገባ ሰው ከእጅ የሆነን ውሃ እንዲጋት ይደረጋል የሚለው አንቀጽ ላይ ነብዩ ምን አሉ በግድ እንዲጠጣ ይሰጠዋል አልጠጣም ብሎም እምቢ ይላል ይሸሻል በግድ እንዲጠጣ አሁንም ይገደዳል ልክ አፉ ጋር ሲደርስ የፊቱን ስጋ ገሸላልጦ የሚጠጣው ውሃ ላይ ይጨምረዋል የውሃው እንፋሎት የጭንቅላቱ ስጋ ጭንቅላቱ ቆዳ ባጠቃላይ ተገሽልጦ ፊት ለፊቱ ይመጣል ሳይወድ በግድ የተገረፈ ሲጠጣው የሆድ ዕቃው ይወጣል አላህ Subhanahu Wa Ta'ala ይሄንን ውሃ ሲገልጽልን ምን ይላል ወሱቁ ማአን ሐሚማን ፈቀጠዐ አንዓአሁም ጀሃነም ውስጥ ውሃ ጠጡ ውሃ ተባለ እንጂ የጋለ የጀሃነም ውሃ ነው የሆድ ዕቃቸውንም ቆራርጦ በጣጥሶ ያወጣላቸዋል አላህ ነግሮናል ምንኛ እንደሚሰቃዩና ምን ብለው እንደሚጣሩ ውሃ ሲጠይቁ በምን መልኩ እንደሚጠይቁ ውሃ አለመሆኑን ካያወቁ ደምና እጅ ምግል መሆኑን ካያወቁ ሊጠጡት ይሞክራሉ ሌላም ውሃ ስጡኝ ይላሉ وإن يستغيثوا يغاثوا بماء كالمهل يشوي الوجوه درسولኝ ተቃጠልኩኝ ማቀዘቅዝበትን ስጡኝ ብለው እርዳታ ቢጣሩ ቢጠይቁ يغاثوا بما ውሃ ይሰጣቸዋል ግን ይሄ ውሃ
ሙህል ነው የዘይት ጭላጭ ነው የሰው ልጆች የአመፀኞች ሙጅሪሞች ጀሃነም ላይ ሲቀቀሉ የሚወጣ የነሱ እጅና ምግል ነው ደም ነው ወዶ አይደለም የሚጠጣው ተገዶ እንዲጠጣ ይደረጋል በዚህ መልኩ ጀሃነም ላይ የሚኖር ኑሮ ማይባል ሞት ማይባል ከዚህም የከፋ ሌላ አለ የሰው ልጅ ቀርቶ ድንጋይ ጎዝ ነገር ሊሸከመው የማይችል የተለያዩ ስቃዮች አሉ ሸጀረተ ዘቁምም አንዷ ናት ስለ ሸጀረተ ዘቁም ተነግሮናል እስኪ ምን ያክል ራሳችንን ቀየረናል በሰማነው ስለ ጀሃነም ስለ ጀነት ስለ እሳት قال الله تعالى ذلك خير نزلا أم شجرة الزقوم إنا جعلناها فتنة للظالمين الله سلا جنة ጸጋ ስለ ሑር العين ስለ ኒዕማዋ ስለ ቅንጦቷ ከተናገረ በኋላ አዛሊከ ኸይር ይሄ በአዱንያ ብልህ ሆኖ ኑሮ ጀነት ላይ ገብቶ በቅንጦት መኖር ነው የሚሻለው አም ሸጀረት الزقوم ወይስ የዘቁም ቅጠል ናት የምትሻለው ወይስ የዘቁም ዛፍ ናት የምትሻለው ኢና جعلناها فتنة للظالمين ለግፈኞች ቅጣትና ስቃይ አድርገናታል ለበዳዮች ራሳቸውን ለበደሉ አላህን ለረሱ ቅጣትና መፈተኛ አድርገናታል ይህቺም ከጀሃነም አዘቅት ናት የበቀለችው ስሯ ያለው የጀሃነም አዘቅት ላይ ነው የዚህችም ዛፍ የዘቁም ዛፍም እንብጧ የሸይጣንን ጭንቅላት ይመስላል ኢላ አላህ Subhanahu Wa Ta'ala ሸይጣን ምን ይመስላል ከስሙ ራሱ አስቀያሚ መሆኑን ከባህሪው ከድርጊቶቹ ራሱ አስቀያሚ መሆኑን መረዳት እንችላለን ጀሃነም የገቡት ለአኪሉነ منها ከዚህች ዘግናኝና አስቀያሚ ከሆነች ቅጠል ይበላሉ ደሞም ትንሽ ሳይሆን ሆዳቸው እስኪሞላ ድረስ በተጨማሪም ከጀሃነም እጅና ምግል የተቀላቀለ ውሃ አለላቸው ይሄንም በልተው ይሄ ብቻ ሳይሆን ቅጣታቸው ማምለጫ ሊኖራቸው ማይችል ثم ان مرجعهم الى الجحيم ከዛም ወደ ጀሃነም ይገባሉ በዚህ መልኩ አንዴ ብቻ ሳይሆን ሁሌ ይሄን የበሉ ይኖራሉ ልክ ሳትስችን ዘቁምን ቅጠል ሲበሉ ሆዳቸውን ይቆራረጣቸዋል ሽታቸውም የከፋ ይሆናል አፋቸውም ይሰነጣጠቃል ውሃም ሲፈልጉ ይሄን ማብረድና ማቀዝቀዝም ሲፈልጉ የጋለ ሌላ ውሃ ነው የሚሰጣቸው ደምና መገል እጅ ተቀላቅሎ ሳይወዱ በግድ በሽተኛ ግመል እንደምትጠጣው ይጠጣሉ